ይሄ ስክሪን አንዳንድ ጊዜ ሶስቱ ከጀርባ ያለው ካሜራ አካባቢ ኢሞሽንን ምን እንደዚህ አይነት ነገር መቆጣጠር እንደጀመረ እየሰማሁ ነው። እኔ ወዳችሁ አይደለም ሳንቲማችሁን እያወጣችሁ የምትሰጡት። በዚህ መጠን ኤክስትሪም ሄዳችሁ ስትራግል የምታደርጉ ሰዎች ካላችሁ ምናልባት እንደሚባለው ካሜራው ዙሪያ ይሄ ማይንዳችንን የሚቆጣጠር ነገር ገጥመው ከሆነ ሌላ አማራጭ ሊሆነን የሚችለው ጀስት ከስልካችሁ ራቁ፣ ወይ ጌም አለ የሚባልበት ሩም ውስጥ ራሳችሁን ሆን ብላችሁ አነጋግራችሁ አልገባም ብላችሁ ለራሳችሁ ፕሮሚስ ገብታችሁ ጌም የሚጫወቱበት ወይ ሩም አትግቡ። በጣም ብዙ የአሜሪካ የሚኖሩ የቲክቶክ ተጠቃሚዎች ህይወት አደጋ ውስጥ እየወደቀ ነው። ቢካዝ ኦፍ ዲስ ማለት ነው። ማይንዳችንን ኮንትሮል እያደረጉት ነው። በዚህ መጠን ስትራግል የምታደርጉ ሰዎች ስልካችሁን ወርወሩ። በቃ አትጠቀሙ ስልካችሁን። ቤተሰብ ለማነጋገሪያ እና ወይ ዩቲዩብ ምናምን ሄዱ። ጌም ሩም አትግቡ። በዚህ መጠን ስትራግል የምታደርጉ ሰዎች። በተረፈ ሌሎች ቢኖራችሁ እንኳን ኤክስትራ ነገር እንኳን ቢኖራችሁ ላር ኦፍ ፒፕል ደብተራተው የሚሰቃዩ በተለያየ ህመም ቤተሰቦቻቸው ማሳከም አጥተው የሚሰቃዩ በጣም ብዙ ልንረዳቸው የሚያስፈልግ ኢትዮጵያውያኖች አሉ። በጣም ኤክስትራ ነገር ራሱ ካላችሁ በአሁኑ ሰዓት እኔ አሮን ቲንክ ሰው የትም አካባቢ የሚኖር ሰው ኤክስትራ የሆነ ነገር አለም ብዬ አላስብም። ዓለም በሙሉ አሁን ያለችው ሪሴሽን ውስጥ ነው። አሜሪካኖች ገንዘብ ስፒን ማድረግ አቁመዋል። ቢካዝ እየመጣ ያለው ነገር አንሰርትን ከመሆኑ የተነሳ ምን ሊመጣ እንደሆነ ከዛሬ ወር በኋላ የምናውቀው ጉዳይ የለም። ይጋቱ ካውንት ዩ ፔኒ አሜሪካ የምትኖሩ ዲያስፖራዎች ማለት ነው። ፔኒያችሁን ካውንት አድርጋችሁ ሴቭ የምታደርጉበት ስ ታይም። ማንም ሬስኪው አያደርጓችሁ። አይናችን እያየ ሜዳ ላይ ነው የምትወድቁት። ሳንቲማችሁን ያዙ። ስራ ነገ ከነገ ወዲያ ስሩ አትስሩ የሚታወቅ ነገር የለም። ነገ ላክዳውን ይምጣ ያምጣ የሚታወቅ ነገር የለም። ያለንበት ሁኔታ ምንም የማናውቀው አንሰርትን የሆነ ነገር ውስጥ እየገባን ያለ ነው ነውም ያለ ነው። በዚህ ሁኔታ ውስጥ አንድ ሰው ወጥቶ ወር ከሁለት ሶስት ወር የሰራበትን ሳንቲም አንድ ቤት ገብቶ ርም አድርጋችሁ ስታወርዱ ምን አይነት ማይንድ ነው ያላችሁ? ወደ ራሳችሁ ወደ አእምሯችሁ ተመለሱ። ልጁ ከተናገረው ነገር አዲስ ሆነቱ አዲስ ትወት ይሄ ቀንታችሁ ምናምን ነው። እኔ በለማኝ በጣም አልቀናም። በልመና የሚቀና ሰው ማንም ሰው የለም። በጣም ምቀነው እና ራሴን የማበረታታው ልጅቷ እንዳለችው ኢንቨንተሮች አዳዲስ ነገሮች አሁን ክሬኤት እያደረጉ እየመጡ ያሉ አዳዲስ ወጣቶች አሉ። በእነሱ ልጅ በወልድ ልጄ እሱም ቢመስል እሷም ብትመስል ብዬ ነው እንጂ የምቀናው አሁን እናንተ ወደፊት ለፊት አምጥታችኋቸው ኢንፍሉዌንሰር ወይ ደግሞ ሮሞዳል አድርጋቸው ያስቀመጠቻቸው በሙሉ ማለት ነው ፎር ሚ ጃንክ ለትውልድ እያስተላለፉ ያሉት ምንድን ነው? ጃንክ ቆሻሻ የሆነ የልመናን ሲስተም ዘርግተው እነዚህን ልጆች ፖፑላር እንዲሆኑ አድርገዋቸዋል። ብዙ ተከታይ ያላቸው እኮ አላየሽም እንዴ? ቻይ አላየሽም እንዴ? እንኳን አይደለም ከኢትዮጵያ ከአሜሪካም እኮ አላየሽም? ሴቶች ቁጭ ብለው ተዘፍዝፈው የሚጫወቱ እኮ ነው ያፈራ ነው። እሱን ነው ያልኩት እኮ አሜሪካ ተቀምጠው እያየናቸው ነው። ስራ ማሄዱ ወጣቶች አሮጊትና ሽማግሌዎች ቢሆኑ ሜቢ የጤንነት 7 ቀን ቢያንስ እድሉን ኢትዮጵያ ለሚኖር ሰው ስጡ። እናንተ ስቲል ዊ ሃቭ አክሰስ ሰርተን ሳንቲም የምናመጣበት አክሰሱ አለን። ምን ነው የምትሰሩት? ቲክቶክ ላይ መታችሁ የሌላን ዲያስፖራ ገንዘብ ጋንግስተር እኮ ነው የሆናችሁብን እኮ እናንተ ማጅራት እኮ ነው እየመታችሁ ያላችሁት እኮ ታውቃላችሁ። ግን ልርዴ የዲያስፖራው ማጅራት እየመታችሁ ነው ያላችሁት። ዲያስፖራው እኔ ቦምቤ ኢንተርቪው ደም ይሄ ጊፍት የሚሰጥ በሙሉ ገብታችሁ ዋሜክ ሺው ጊፍት ከሰጠ በኋላ እንዴት ነው ስሜትክ የሚሰማ ብለህ ጠይቃቸው። ሞስት ኦፍ ደም ዴይ ናት ሃፒ። ልክ ስልኩን ከዘጉት በኋላ ይናደዳሉ፣ ጸጉራቸውን ይነጫሉ፣ ክሬዲት ካርዳቸው ኦቨር ሊሚት ተጠቅመዋል፣ ባንካቸው ኔጌቲቭ ነው። ዴይ ዶንት ሃቭ ኤኒቲንግ ኢን ዴር ባንክ ማለት ነው። ሊትራሊ ተበድረውም ከብድሩ ራሱ ኦቨር ሄደው አሁን ያ ብድር ራሱ እንዴት እንደሚከፈል ዴይ ዶንት ሃቭ ኖ ክሉ። ኢንትረስት ሬት አለ። በክሬዲት ካርድ ስትጠቀሙና ጊፍት ስትሰጡ 500 ከሆነ ሊሚታችሁ ኦቨር 500 የምትጠቀሙ ከሆነ ጀስት ዱ ዘ ማት ስንት ኢንትረስት ሬት ለዛ 500 ብር እንደምትከፍሉ ማለት ነው። 10,000 የተጠቀመችና 10,000 ጨርሳ 10,000 500 ብር ገብታ
እዳውስ ገብታ እኔ በውስጥ ምን ላድርግ ብላ የነገረችን ልጅ አለች። እንደዚህ አእምሯችንን እንድንስት ያደረገን ነገር ምንድን ነው? እና ባክ ቱ ዮርሰልፍ ዲያስፖራ ያላችሁ አሜሪካ ያላችሁ ወደ ራሳችሁ መለሱ። ልናገር የምፈልገው እናንተ ካላችሁት በተጨማሪ ይሄ ነው። ታንክ ዩ ጀግና ነሽ። አሪፍ ጥሩ ሀሳብ የሰጠሽው አሪፍ የሚያስተምር ሰውን የሚያነቃ ልብ ብሎ የሚያስተውል ሰው ካለ የተናገርሽው እውነት እኮ አሁን ብዙ ሰው ጊፍት ከሰጠ አሁን እኔ ሌቭል 26 ደርሻለሁ። ሌቭል 26 የደረስኩት ሌቭል 26 ነው። በተአምር እዛ ሄጄ ለእነሱ አንዳንዴ ለማሜ ማሜ ምናምን እንደዚህ ልሰጥ ይችላለሁ። ወይም መተዋ ሄደሽ ወርወር ታደርጊላቸዋለሽ። በተረፈ ግን አንበሳ የሆነ ምናምን የምር ቁጭ ብለሽ እኔ እንኳን ገዝቼ አላውቅም። በጣም እዚህ ከጎግል ላይ የሚሆን ከአርቲስቶ ከዚህ ከቲክታክ እንትን ላይ ገዝቼ አላውቅም። ግን ያው እዚህ የሚሰጠኝ ነው የሚሰጠው ለሰው ከሚሰጠኝ ላይ ቆጥቤ ነው የሚሰጠው። ወጥቼበትም አላውቅም። ያው ብዙ ጊዜ ቆይቻለሁ እና አሜሪካ የሚኖሩ ዲያስፖራዎች የሚሰበሰቡበትን ፕላትፎርም ብታመቻችልን በጣም ነው ደስ የሚለኝ። እግዚአብሔር ምስክሬ ነው። ነጮች ሳንቲም ማውጣት አቁሙ። ዶንት ከመላቸው የተነሳ ነገ ምን እንዲሆን እንደሚችል ከመስጋታቸው የተነሳ ሰው መንግስት አጠራቅሞ ጊዜ መጠበቅ ጀምሯል። ይህንን ምን ያህል እውቀቱ እንዳላቸው አላውቅም። ሰው በተቻለው መጠን አላስፈላጊ የሆነ ኢንተርኔት እንኳን ቢኖረው በዲስካውንት በቃ አያስፈልገኝ በተቻላቸው መጠን 30 ብሩ ሴቭ ማድረግ ይሻለኛል ብሎ በዚህ መጠን ሰው ሳንቲም ሴቭ እያደረገ ይሄ ድሮ ሀውስ ክሊነር እየሄደ የሚያጸዳላቸው ምናምን ስታፕ ዱይንግ አሁን ቤታቸውን ራሳቸው ማጽዳት ጀምረዋል። አነሳሳሪ ብለው የሚያስቡትን ኤክስፔንስ በሙሉ ሰው ሳንቲሙን እየያዘ ነው። አሜሪካ ውስጥ ነጮቹ ይሄንን ማድረግ ከጀመሩ እናንተ የሚገርባችሁ እነሱ እንሰራለን ማጆሪቲ ያለ ነው ማለት ነው። እኛ ኢግኖር እያደረግን እየመጣን አንድ ቀን ኦቨር $1,000 ስፔን እያደረግን የምንወጣው በራይት ማይንዳችሁ ነው ነው ወይስ ጊዜው አልደረሰም? ወዴት እየሄድን እንደሆነ ዩ ቲንክ አሜሪካ አሁን እንዳለች ጅስ ፓወርፉል ሆና ጅስ ኪፖን እያላችሁ ታስቡት። በጣም አስቡበት። ሜክ ሹር ባንካችሁ ውስጥ የ6 ወር ሞርጌጅም ሆነ የቤት ኪራይ የምትከፍሉት ሳንቲም አላችሁ ወይ? ምግባችሁን፣ ኤሌክትሪክ ብላችሁን፣ ስልካችሁን ከፍላችሁ ለ6 ወር የሆነ ነገር ቢፈጠር መስራት ባንችል ሰርቫይቭ ስናደርግበት የ6 ወር ኤክስፔንስ አለን ወይ ባንካችን ውስጥ? ኢፍ ዩ ዱ ሌላ ኢሚዲየት ፋሚሊ ሲስተርስ፣ ብራዘርስ፣ ኔይበርስ ምናምን የምታውቁት የለም የሚረዳ አገር ቤት ስትራግል የምታደርግ እህት የላችሁም፣ ወንድም የላችሁም፣ እናት የላችሁም፣ አባት የላችሁም። ፎር ስትሬንጀርስ እዚህ መጥቶ ግላብ እያለ ስላለና ስማችሁን ስለጠራ ኢሞሽናል እየሆናችሁ በዜሮ በኔጌቲቭ በብድር እንደዚህ አይነት ነገር ውስጥ ራሳችሁ እዳ ውስጥ የምትጥሉ ሰዎች ዌክ አፕ። ከስልካችሁ ጀርባ ያለው ይሄ ካሜራውን ኢንቨስቲጌት ዱ ሞር ሪሰርች። እዛ ጋር ምን እየተካሄደ እንደሆነ ዲክቴክት ይሄ በሙሉ የምንንቀሳቀሰውን እንቅስቃሴያችንን በሙሉ ነው ዲቴክት የሚያደርገው ይሄ ካሜራው ማለት ነው። ማይንዳችንን በዛ መጠን ኮንትሮል የሚያደርግ ከሆነ ዊ አር ኢን ዴንጀር። ኔጌቲቭ ውስጥ እየገባን ከሆነ ዊ አር ኢን ዴንጀር ማለት ነው። ዲስ ኢዝ ታይም አክሽን የምንወስድበት። ትሮ ዩ ፎን አዌይ በቃ ከስልካችሁ ራሱ እዚህ ደረጃ ላይ ከደረሳችሁ የመናጢ ዲያስፖራ ትልቅ አደጋ እየገባ ነው። እኔ እነዚህ ትልልቅ ልጆች ስሜን ጠሩ አልጠሩ ምንድን ነው ለእኔ ሊያደርጉልኝ የሚችሉ? እንደውም ዶክተሩ ማይ ኔም ሜንሽን ማይ ኔም እንድታቁምን ምንም ነገር አልፈልግም። ዋውዳይ ለምን እንደዚህ እንደው አገባኝ
ልትሳሳቱ ትችላላችሁ። አሮኬ የሚያገባኝ ግን ማለት ነው ከሰው ኪሳውን ገንዘብ እየተበዘበዘ ነው እየተበዘበዘ ነው። ሪፖርት ቱ ቢግን ማለት አሜሪካ ሀገር የሚባለሽ የትኛውም አይነት ስታንዳርድ ያለ ኢቭን ነርስ ቢሆን ዶክተር ቢሆን ወረበር ቢሆን ማለት ነው ከተወሰነ ደረጃ በላይ አይደለም። ዊ ስቲል ናት ሚሊዮነርስ አይደለም። የምናገኘውን ሳንቲም በጣም ዋች አውት የማናደርግ ከሆነ አደጋ ውስጥ ሴቭ ዩ ማኒ ይሄን ነው በቃ። እና ከዚህ በኋላ ሆነን ተናግረን ማንም ሰው መጥቶ ለእናንተ ሳንቲም አይሰጥም። ከአሁኑ እየተናገሩ ነው። ሴቭ ዩ ማኒ። የ6 ወር የቤት ኪራይ፣ የ6 ወር ሞርጌጅ ከነ ምግባችሁ ከነ ኤክስፔንሶቻችሁ ዲፍረንት ኤክስፔንስ ኢንተርኔት፣ የስልክ የተለያዩ ኤክስፔንስ መሬት ብትወድቁ ሰብስቡ ቢባሉ ወጥቼ እኔ ቪዲዮ ድናት ሀብተም ነው የምለው ድናት እናንተን የሚረዳ